የሆርሙዝ ሰርጥ ተከፈተ ተዘጋ የሚል ነገርን ደጋግመን እየሰማን ነበረ። ባለፉት ተከታታይ ቀናት ተዘግቶ ቆይቷል። አሜሪካ የኢራን ወደቦችን ብሎኬድ ወይም የባህር ላይ ከበባ ካከናወነችበት ጊዜ አንስቶ ዛሬ የሆነው ነባራዊ ሁኔታ ግን ይሄ አሁን ያለው የመዘጋቱ ጉዳይ ያውም በጦርነት ታጅቦ ወደ ሌላ አስፈሪ ምዕራፍ ውስጥ ሊሸጋገር እንደሚችል የሚጠቁምና የሚያሳይ ሆኗል። በአሜሪካ መርከቦች ላይ ሚሳኤል መተኮስ ጀምራለች ተብሏል። አሜሪካም ደግሞ ፕሮጀክት ፍሪደም ያለችውንና መርከቦችን በነፃ በዛ ቦታ ላይ እንዲያልፉ አስቤ የተገበርኩት ነው፣ ለዓለም አስቤ የምተገብረው ፕሮጀክት ነው ያለችውን እንግዲህ የመርከቦችን እንቅስቃሴ አስጠብቆ ሆርሙዝን ማሳለፍ ዛሬ ተገብራለሁ በማለቷና እንቅስቃሴዎች በመታየታቸው ኢራን እየወሰደች ያለው ያጸፋ እርምጃ በዛ ቀጠና ላይ አሁን ከባድና አስፈሪ ነባራዊ ሁኔታ እየመጣ መሆኑን የሚያመላክት ነው። እንዴት የሚለውንና ለምን የሚሉትን ጉዳዮች ዛሬ ምንድን ነው የተፈጠረው የሚለውን ነገር መነሻ በማድረግ ለእናንተ እንደሚከተለው አቀርባለሁ። የሆርሙዝ ሰርጥ ዛሬ ሲታመስ ውሏል ማለት እንችላለን። በርካታ የተለያዩ ሀገራት የንግድ መርከቦች ላይ ጥቃት መሰንዘሩን የሚያሳዩ መረጃዎች እየወጡ ይገኛሉ። ኢራን የአሜሪካ ሁለት የጦር መርከቦችን ያነጣጠሩ ጥቃቶችን ወይም እርምጃዎችን መውሰዷን ስትገልጽ፣ በአሜሪካ በኩል ምንም አይነት የጦር መርከቦቼ ጉዳት አልደረሰባቸውም ወይም አልተጠቁም፣ ነገር ግን ኢራን የንግድ መርከቦችን ዛሬ ማጥቃቷን ቀጥላለች በማለት ማስተባበያ ሰጥታለች። ከዚህ ጋር ተያይዞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አዲስ በሆርሙዝ ሰርጥ ላይ ለመተግበር ያሰቡት ፕሮጀክት ፍሪደም እያሉ የሰየሙትን ዘመቻ በዛሬው ዕለት ማስጀመራቸውን የሚያሳይ መረጃም ወጥቷል። ለዚህ የዶናልድ ትራምፕ ፕሮጀክት ፍሪደም ለተባለው ወታደራዊ ዘመቻ ኢራን ጠንካራ የሆነ ወታደራዊ አጸፋ ምላሽ እንደምትሰጥም ጭምር ገልጻለች። እነዚህ አሁናዊ ጉዳዮች በእርግጥ በሆርሙዝ ሰርጥ ላይ በመጪዎቹ ቀናት ከባድ የሆነ ነባራዊ ሁኔታን በተለይ የጦርነቱ ድጋሚ መመለስን ልንመለከት እንደምንችል ከሚያሳዩ አሁናዊ ጉዳዮች ውስጥ በዋናነት በመጠቀስ ላይ ይገኛል። ዛሬ ኢራን የአሜሪካን የጦር መርከቦች መታለች ወይ? አሜሪካስ ደግሞ እያለች የምትገኘው ነገር በተለይ ፕሮጀክት ፍሪደም የሚባለው ጉዳይ ምንድን ነው? ይህን ተከትሎ እነ ዩናይትድ አረብ ኤምሬት እነ ደቡብ ኮሪያ ተመቶብናል የሚሉት የንግድ መርከብ ጉዳይስ እንዴት ይታያል? የሚሉትን ነጥቦች አጠቃለን በዝርዝር እንመለከታቸዋለን። የሆርሙዝ ሰርጥ በዛሬው ዕለት ሚያዝያ 26 2018 ዓ.ም ማለት ነው ምናልባትም ባለፉት በርካታ ተከታታይ ቀናት ከቆየበት የተኩስ አቁም አዝማሚያ በተቃራኒ ወደ ለየለት ጦርነት ውስጥ ሊገባ የሚችልበት እድል በግልጽ ተስተውሏል። Two missiles, assumedly Iranian missiles, but saying two missiles hit US warship near Yask Island after it ignored Iran warnings. በሆርሙዝ ሰርጥ ላይ በዛሬው ዕለት እንግዲህ በጣም በርካታ የተለያዩ ሀገራት የንግድ መርከቦችን ያነጣጠሩ ጥቃቶች ተፈጽመዋል የሚለው ጉዳይ በጣም ዓለም አቀፍ መገናኛ ብዙሃንን ያጨናነቀ የፊት ገጻቸው መረጃ የሆነ ጉዳይ ነው። ዩናይትድ አረብ ኤምሬት ከኢራን በኩል የተተኮሱ 3 ሚሳኤሎችን ማክሸፏን ገልጻ ከዛም በተጨማሪ ደግሞ የጸረ አየር ላይ ጥቃት መከላከያ ስርዓቷን አክቲቬት ማድረጓን የሚገልጹ መረጃዎችን አጋርታለች። ከዚህ በተጨማሪ በፎክስ ኒውስ በመሰሉ መገናኛ ብዙሃን አማካኝነት ዩናይትድ አረብ ኤምሬት 2 የንግድ መርከቦቿ ዛሬ በኢራን ተመተዋል የሚል አይነት መረጃ ወጥቷል። እንደ አልጀዚራ የመሰሉት ደግሞ ደቡብ ኮሪያ አንድ የንግድ መርከቧ ላይ በተለይ የሞተሩ ክፍል አካባቢ ፍንዳታ ተከስቶ የተከሰተው ፍንዳታ ለምን ሆነ የሚለውን ነገር እያጣራች ነው የሚል አይነት መረጃንም ይዘው ወጥተዋል። ከነዚህ የሀገራቱ የንግድ መርከቦች ተጠቅተዋል ከሚለው መረጃ በዘለል ግን ዋናው የዕለቱ ጉዳይ የኢራን አይአርጂሲ ወይም አብዮታዊ ዘብ የአሜሪካ የጦር መርከቦችን ያነጣጠሩ ጥቃት መውሰዱን የገለጸበት ዜናና ለዚህ ዜና ደግሞ አሜሪካ የወሰደችው የአጸፋ ምላሽ ልንል የምንችለው ነገር ነው። ይህን ነገር በግልጽ ለመረዳት ግን ዛሬ በዕለተ ሰኞ የተፈጠሩ ነገሮችን ስቴፕ ባይ ስቴፕ ሲኩዌንሳቸውን መረዳት የግድ ያስፈልጋል። ስለዚህ ያንን ሲኩዌንስ በተወሰነ መልኩ ሼር ላድርጋችሁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከተለያዩ ሀገራት በቀረበልን ጥያቄና መልእክት አማካኝነት በሆርሙዝ ሰርጥ ላይ በዚህ ሰዓት የሚገኙ በጣም በርካታ መርከቦችን ነፃ በሆነ መልኩ ከአካባቢው ላይ ወጥተው ወደ የመዳረሻዎቻቸው እንዲያመሩ ለማድረግ የሚያስችል ፕሮጀክት ፍሪደም ያሉትን ወይም ደግሞ ፕሮጀክት ነፃነት ያሉትን ወታደራዊ ዘመቻ እንኳ ባንለው የንግድ መርከቦቹን አጅቦ በሆርሙዝ ሰርጥ ላይ የማሳለፍ አይነት ዘመቻ ለመተግበር ዛሬ ማለዳን ቁርጥ አድርገው ከዛሬ ጠዋት ጀምሮ ሰኞ ጠዋት ማለት ነው በሆርሙዝ ሰርጥ አካባቢ ላይ ይህንን ነገር ለማስተግበር ጥረት ጀምረዋል።
እና አሜሪካ ምንድነው እያደረጉ ያሉት? እንደምታውቁት በሆርሙዝ ሰርጥ ላይ ከ800 በላይ የሚሆኑ የንግድ መርከቦች ይገኛሉ። ሆርሙዝ ሰርጥን ማለፍ ያልቻሉ በዛው በፐርዥያን ገልፍ አካባቢ ላይ የሚገኙ ከ800 በላይ የንግድ መርከቦች። በእነዚህ የንግድ መርከቦች ላይ በጥቅሉ እስከ 20 ሺህ ድረስ የሚሆኑ የመርከብ ሰራተኞችም እንደሚገኙ መረጃዎች ያመላክታሉ። ታዲያ እንግዲህ ጦርነቱ በፌብሩዋሪ 28 ከተጀመረበት ጊዜ አንስቶ እስከ ዛሬ ድረስ በዛ ቦታ ላይ ያለ እንቅስቃሴ ተገተው ወይም ተገድበው የሚገኙ ባለሙያዎች ናቸው፣ የንግድ መርከቦች ናቸው። እነዚህ የንግድ መርከቦችን ለማሳለፍ ሀገራት ከኢራን ጋር እየተነጋገሩ በተለያየ መንገድ አንዳንዶች በቻይና ዩዋን ገንዘብ እየከፈሉ የሆርሙዝ ሰርጥን የማለፍ እድል አግኝተው ነበረ። ነገር ግን እስቲል በቀን በሆርሙዝ ሰርጥ የሚያልፉ መርከቦች ቁጥር ከ20 እና 30 የበለጠ አይደለም። እንዲያውም ባሳለፍነው ቅዳሜ 20 የሚሆኑ የንግድ መርከቦች አለፉ ተብሎ እንደ ትልቅ ዜና ሲወራ እንደነበር አስታውሳለሁኝ እና ከዚህ ቀደም በነበረው ሂደት በሆርሙዝ ሰርጥ ላይ በየዕለቱ ቢያንስ ከ80 እስከ 130 ድረስ የሚሆኑ የንግድ መርከቦች ይተላለፉ ነበር። አሁን ያ ቁጥር ወርዶ 20 መርከቦች ሲያልፉ እንደ ትልቅ ዜና የሚነገር ከሆነ በዚህ የሆርሙዝ ሰርጥ ላይ እንግዲህ በፐርዥያን ገልፍ ማለት ነው ምን ያክል እንግዲህ የንግድ መርከቦች ሊቆዩ ወይም ሊገኙ እንደሚችሉ ማሰብ ነው። መረጃዎች እስከ 800 የሚያደርሷቸው። አሁን ዶናልድ ትራምፕ እነዚህን ቁጥራዊ መረጃዎች መነሻ ያደረጉና የተለያየ ሀገራት ባለቤትነት አላቸው። ስለዚህ እነዚህ በሆርሙዝ ሰርጥ ላይ መርከቦቻቸው የታገዱባቸው የተያዙባቸው ሀገራት ባቀረቡልን ጥያቄ መሰረት እንደ አሜሪካ የሰብአዊ ድርጊት እንዲቆጠርልን በማሰብ መርከቦቹ የፐርዥያን ገልፍ አልፈው በሆርሙዝ ሰርጥ አቋርጠው ወደ ኦማን ባህር እንዲገቡ እናደርጋለን። ይህንን አካሄዳችንን ወይም ይህንን ዘመቻችንን ደግሞ ፕሮጀክት ፍሪደም ወይም ፕሮጀክት ነፃነት ስንል ሰይመነዋል በማለት ይህንን ፕሮጀክታቸውን ይህንን ዘመቻቸውን ከዛሬ ሰኞ ማለዳ ጀምሮ እንደሚያስተገብሩ ትላንት ሌሊቱን አስታውቀው ነበር። ከዛ ዛሬ ጠዋት ላይ ይህንን ነገር ለማስተግበር ጥረት ሲያደርጉ ይሁን ወይም ደግሞ ለማስተግበር ብቻ ሳይሆን በተናገሩት ቃል መሰረት የመርከቦቹን እንቅስቃሴ ለማስፈጸም ወታደራዊ የጦር መርከቦቻቸው ወደ አካባቢው በተወሰነ መልኩ ተጠግተው ነበረ። ታዲያ ይህንን የአሜሪካ የጦር እንቅስቃሴ የተመለከተችው ኢራን በተደጋጋሚ የሰጠናቸውን የማስጠንቀቂያ መልእክቶች ያልተቀበሉ ሁለት የአሜሪካ የጦር መርከቦች ላይ ሚሳኤሎችን በመተኮስ የማስጠንቀቂያ ሚሳኤሎች እያሉ ገልጸዋቸዋል። በመተኮስ አካባቢውን ወደ ሆርሙዝ ሳይደርሱ በዛው በኦማን ባህር ላይ ተመልሰው እንዲሄዱ አድርገናል በማለት ኢራን መግለጫ አውጥታለች። ምን ማለት ነው? በቀጥታ ኢራን ወደ አሜሪካ የጦር መርከቦች ላይ መተኮስ ጀምራለች ማለት ነው። ምልክትም ነው ይባል ወይም የማስጠንቀቂያ ተኩስ ነው የሚባል ነገር ግን የተተኮሰው ሚሳኤል ነው። ይህንን ጉዳይ በጣም በርካታ ዓለም አቀፍ መገናኛ ብዙሃን ኢራን አሜሪካ መርከቦች ላይ መተኮስ ጀመረች፣ ሁለት የአሜሪካ የጦር መርከቦች በኢራን ሚሳኤሎች ተጠቁ የሚል ርዕስ በመስጠት ዜናውን በዓለም ላይ ከወዲያ ከወዲህ እንዲዘዋወር አድርገውታል። ይሄ የኢራን መግለጫ ከተሰማ በኋላ አሜሪካ በሴንትኮም አማካኝነት ወዲያውኑ ምላሽ ሰጠች። ኢራን ሁለት የአሜሪካ የጦር መርከቦች ላይ ተኩሳለች ወይም ሁለት የአሜሪካ መርከቦችን መታለች በማለት ያወጣችው መግለጫ ፍጹም ሐሰት ነው። ምንም አይነት የጦር መርከቦቻችን አልተመቱም። ዶናልድ ትራምፕ ባቀረቡት አቅጣጫ መሰረት በሆርሙዝ ሰርጥ ላይ የመርከቦቹን እንቅስቃሴ ለማስጠበቅ የከለላ ስራ በማከናወን ላይ እንገኛለን በማለት ኢራን የአሜሪካ የጦር መርከቦች ላይ ተኩሳለች የተባለውን ጉዳይ ለማጣጣል ሞከሩ። በሴንትኮም የወጣው መረጃ እንደሚያሳየው ከሆነ ይህንን የንግድ መርከቦቹን ሰላማዊ በሆነ መንገድ የሆርሙዝ ሰርጥን አቋርጠው እንዲያልፉ ለማድረግ እየተከናወነ ባለው ጥረት ከ100 በላይ የሚሆኑ ኤርክራፍቶች የጦር አውሮፕላኖች ጥቅም ላይ ውለዋል። ከ15,000 በላይ የሚሆኑ የባህር ኃይል አባላት ወይም የባህር ኃይል ወታደራዊ አባላት ተሳታፊ ሆነዋል። ከ15,000 በላይ የሚሆኑ እንዲሁም ደግሞ የጋይድድ ዲስትሮየር የሆኑ ሚሳኤሎችን የሚተኩሱ ሰርጓጅ መርከቦችም እንዲሁ ተሳታፊ ሆነዋል። ስለዚህ ሰርጓጅ መርከቦችን ተጠቅመው ከ100 በላይ የሚሆኑ የጦር አውሮፕላኖችን እንዲሁም ከ15,000 በላይ ወታደሮቻቸውን አሰማርተው ይህንን የፕሮጀክት ፍሪደም ሲሉ የገለጹትንና የንግድ መርከቦቹ በሰላም የሆርሙዝ ሰርጥን እንግዲህ ኢራን ሳታግዳቸው የሆርሙዝ ሰርጥን እንዲያልፉ ጥረት
የማድረግ እንቅስቃሴን እያስተገበርን ነው የሚሉት በአሜሪካ ሴንትኮም በኩል የወጣው መረጃ። በኢራን በኩል የሚወጣው መረጃ ግን ከዚህ ፍጹም የተለየ ነው። ኢራን የመጀመሪያው ጉዳይ በተደጋጋሚ ባወጣችው መግለጫ ይህን እንቅስቃሴ እንደ ግልጽ የተኩስ አቁሙ መጣስ አድርገው ነው የሚገልጹት። የኢራን መከላከያ ኃይል ያው ኢራን መከላከያ ኃይሉ ራሱን የቻለ ወታደራዊ ክንፍ ነው። አይአርጂሲ ወይም አብዮታዊ ዘብ የሚባለው ራሱን የቻለ ክንፍ ነው። እንደገና ከዚህ በተጨማሪ ደግሞ ሌሎችም አሉ በጎ ፈቃደኛ ሆነው የኢራንን መከላከያ ኃይል የሚቀላቀሉና የየራሳቸው አዛዥ የየራሳቸው ስርዓት ነው ያላቸው። ይህንን ጠቅለል ያለውን ወታደራዊ ወይም የተበታተነውን ወታደራዊ ክፍል ጠቅለል አድርጎ የሚመራው አካል የኢራን መከላከያ ማዕከላዊ ኮማንድ ይባላል። የዚህ ማዕከላዊ ኮማንድ ውስጥ ወታደራዊ ጀነራል የሆኑት ጀነራል አሊ አብዱላሂ የኢራንን አቋም በግልጽ አሳይቷል የተባለ መግለጫን ጀነራል አሊ አብዱላሂ በመግለጫቸው ላይ ያቀረቡት ሀሳብ ምንድን ነው? የትኛውም አይነት ወታደራዊ እንቅስቃሴ በተለይ ደግሞ የአሜሪካ ወታደራዊ ኃይል አባላት የባህር ኃይሉ አባላት ወደ ሆርሙዝ ሰርጥ በምንም አይነት መልኩ የሚቀርቡ ከሆነ ከኢራን ወታደራዊ ኃይል አማካኝነት ጠንካራ የሆነ የአጸፋ ምላሽ እንደሚወሰድባቸውና እርምጃ እንደሚወስዱ በመግለጽ አሜሪካ ከድርጊቷ ወይም የሆርሙዝ ሰርጥን ለማለፍ የባህር ኃይል መርከቦቿ የሚያከናውኑትን ጥረት እንዲያቆሙ የማስጠንቀቂያ መግለጫ ሰጥተዋል። ይሄ የጀነራል አሊ አብዱላሂ መግለጫ ዋናው ዓላማው የሆርሙዝ ሰርጥን ኢራን ተቆጣጥራ ትቀጥላለች። በዚህ የሆርሙዝ ሰርጥ ላይ ደግሞ ኢራን ከምታወጣው የመርከቦች መተላለፊያ መስመር ውጪ ምንም አይነት ሌላ የመርከቦች እንቅስቃሴ አይኖርም። ይህንን ኢራን ካቀረበችው የአዲስ የመርከቦች መተላለፊያ መስመር ውጪ ለማለፍ የሚደረግ የትኛውም ጥረት ደግሞ እርምጃ ይወሰድበታል ነው። ዛሬ እንግዲህ በሆርሙዝ ሰርጥ ላይ ቀደም ብዬ መግቢያ ላይ የነገርኳችሁ የዩናይትድ አረብ ኤምሬት፣ የደቡብ ኮሪያ የንግድ መርከቦች ላይ ጥቃት ተወስዷል፣ እርምጃ ተወስዷል የሚል አይነት ዜናን የሰማ ነው። አንደኛ ይሄ በኢራን በኩል የቀረበን መስመር በጠበቀ ሁኔታ በሆርሙዝ ሰርጥ ላይ ለማለፍ ጥረት ባለማድረጋቸው ነው እየተባለ ነው የሚገኘው። ለምን ከተባለ ደግሞ እንግዲህ ኢራን በዛሬው ዕለትም ስማርት ኮሪደር ያለችውንና ምናልባት እና አሜሪካ እያከናወኑ ያለውን የመርከቦችን እንቅስቃሴ ሴኪዩር አድርጎ ለመቀጠል የሚደረገውን ጥረት ኢራን እንደተቆጣጠረች ለመቀጠል ያለመ ነው ያስባለ አዲስ የመርከቦች እንቅስቃሴ መተላለፊያ መስመር ነው። ይሄ መስመር በዩናይትድ አረብ ኤምሬት እና በኢራን አነስተኛ ደሴቶች መሀል ላይ አልፎ የሚሄድና ከዛ ሆርሙዝ ሰርጥ ላይ ያለው ነባሪያ ሁኔታ ግን ስቲል በነዛ በሆርሙዝ ሰርጥ ላይ በሚገኙ 3 ደሴቶች ላይ ቁጥጥር እየተከናወነ ከዛ ወደ ኦማን ባህር የሚያልፉበት መስመር ነው። ይህንን መስመር ማን ይቆጣጠረዋል የሚለው ጥያቄ እንግዲህ አሁን ዋነኛ በቀጣይ ጦርነቱ ይቀጥላል ወይስ አይቀጥልም የሚለውን ነገር እንመለከታለን ወይስ አንመለከትም ለሚለው መልስ ይሆናል። እስከዛሬ በነበረው ሂደት ላይ ኢራን ይህንን የሆርሙዝ ሰርጥን ተቆጣጥራ የመርከቦችን እንቅስቃሴ ስትወስን ነበረ። ከዚህ ኢራን ከምታቀርባቸው መስመሮች ውጪ ለማለፍ የሚሞክሩ መርከቦች ላይ እርምጃ ተወስዷል። ዛሬ ምናልባት እሱን ተመልክተን ሊሆን ይችላል። እርግጥ ነው በኢራን በኩል የንግድ መርከቦች ላይ ኢራን ጥቃት ወስዳለች በሚል እየቀረቡ ያሉ ውንጀላዎችን ፍጹም ሐሰት ናቸው፣ እኛ እርምጃ አልወሰድንም ሲሉ ለማጣጣል ሞክረዋል። ነገር ግን ዩናይትድ አረብ ኤምሬት ጥቃት እንደተሰነዘረ ደቡብ ኮሪያም ደግሞ ምርመራ እያከናወነች መሆኑን መግለጿ አይዘነጋም። ምን ማለት ነው? ዛሬ በሆርሙዝ ሰርጥ ላይ እነ አሜሪካ በእርግጥ ጥረት አድርገዋል። የሆርሙዝ ሰርጥን መርከቦችን ከለላ ሰጥተው ለማሳለፍ ጥረት አድርገዋል። በኢራን አማካኝነት ደግሞ ያ ጥረታቸው ከሽፏል። አሁን በቀጣይ እነ አሜሪካ ፕሮጀክት ፍሪደም ወይም ፕሮጀክት ነፃነት ያሉትን የመርከቦችን እንቅስቃሴ አስጠብቀው በመስመሩ ለማሳለፍ የሚደረግ ጥረት እንዴት ያስተገብራሉ የሚለው ጉዳይ ነው። ይህንን ጥያቄ መጠየቅ የሚኖርብን ለምንድን ነው? የተለያዩ ዓለም አቀፍ የኢንሹራንስ ስራን የሚያከናውኑ በዛ በሆርሙዝ ሰርጥ ላይ የሚተላለፉ መርከቦች ያው ኢንሹራንስ አላቸው። ይህንን የኢንሹራንስ ተግባር የሚያከናውኑላቸው የተለያዩ የሺፒንግ ካምፓኒዎች ለምሳሌ ሺፒንግ ኦርግ ኤክስፕረስ የተባለው ተቋም በሆርሙዝ ሰርጥ ላይ ዛሬ የአሜሪካ ያቀረበችውን ፕሮጀክት ፍሪደም በተባለው መንገድ መርከቦች ለማለፍ እንደማይችሉና ይህንን አለመቻላቸው ምክንያት ደግሞ ኢራን ያላት ፈቃደኝነት አለመረጋገጡ ዋናው መሰረታዊ ጉዳይ እንደሆነ ገልጿል። ይሄ የኢራን ፈቃደኝነት እስካልተረጋገጠ ወይም ኢራን የንግድ መርከቦቹ በዚህ መስመር ላይ በሰላም ማለፍ ይችላሉ ብላ ዋስትና እስካልሰጠች ድረስ የንግድ መርከቦች ገና ለገና አሜሪካ አለች በሚል መልኩ ለማለፍ እንደሚቸገሩና በነገሩ ላይ እርግጠኛ መሆን እንደማይቻል ነው የገለጸው ሺፒንግ
ኦርግ እየተባለ የሚጠራው ተቋም ማለት ነው። ስለዚህ እንዲህና መሰል አይነት ነባራዊ ሁኔታዎች ዛሬ በሆርሙዝ ሰርጥ ላይ ታይተዋል። መርከቦች ለማለፍ ጥረት አድርገው የነበረበት ሁኔታ አለ። አንዳንዶቹ ኢቭን ከኦማን ባህር ተነስተው ከዛ ሆርሙዝ ሰርጥን ለማለፍ ጥረት ያደረጉ ተተኩሶባቸው ድጋሜ የተመለሱም ጭምር አሉ። እነ ፎክስ ኒውስ በግልጽ በቪዲዮ ጭምር አስደግፈው አሳይተዋል። ከኦማን ባህር ተነስተው ወደ ሆርሙዝ ሲጠጉ ሆርሙዝ ሰርጥ ላይ ተተኩሶባቸው የተመለሱ እንዳሉ። ስለዚህ አሜሪካ በእርግጥም ፕሮጀክት ፍሪደምን ዛሬ ለማስተግበር ጥረት አድርጋ ነበረ፣ ነገር ግን አልተሳካም። ቀጣዩ ምንድን ነው የሚለውን ጥያቄ ካየን ያው ባለፉት ጊዜያት ደጋግሜ ስነግራችሁ እንደነበረው ጦርነቱ ሊጀምር የሚችልበት እድል ነው ከመቼውም ጊዜ በላይ በግልጽ የሚታየው። ኢራን 14 ነጥቦችን ያዘለ የተኩስ አቁም ፕሮፖዛሉን የተኩስ አቁሙን ሊያስቀጥል ብቻ ሳይሆን በዘለቄታዊነት ጦርነቱን ሊያስቆም ይችላል ያለችውን ፕሮፖዛል ለአሜሪካ አስገብታለች። አሜሪካ በፕሮፖዛሉ ላይ ደስተኛ አይደለችም። እነዚህ በ14ቱ የኢራን ነጥቦች ምንድናቸው የሚለው ላይ በሌላ ቪዲዮ መለስበታለሁኝ። ነገር ግን ዶናልድ ትራምፕ ደስተኛ አይደሉም። ስለዚህ ደስተኛ ስላልሆኑ አሁን ያላቸው አማራጭ ወደ ጦርነት ውስጥ መግባት ሊሆን ይችላል። ነገር ግን ወደ ጦርነት ውስጥ መግባት ሲባል ከአሜሪካ ኮንግረስ በኩል ያለባቸው ጫና ይታወቃል። በአሜሪካ ኮንግረስ ውስጥ አንድ ፕሬዝዳንት በራሱ ስልጣን ጦርነት ከጀመረ በኋላ 60 ቀን ከሞላ በዛ 60ኛው ቀን ላይ ለአሜሪካ ኮንግረስ ቀርቦ ማብራሪያ ሰጥቶ በኮንግረሱ ማጸደቅ አለበት። አሁን 64ኛ 65ኛ ቀን ላይ ነው የምንገኘው። እነ ዶናልድ ትራምፕ ለኮንግረሱ ቀርበው ማብራሪያ አልሰጡም። ለምን ሲባሉ 40ኛው ቀን ላይ ተኩስ አቁም አድርገናል፣ ስለዚህ ይሄ የ60 ቀኑ ቀነ ገደብ አቁሟል፣ አብቅቷል የሚል አመክንዮን በማቅረብ ማለት ነው። ኮንግረሱ ግን ስቲል ጥያቄ እያቀረበ እንደሆነ መቼስ መረጃዎች ያሳያሉ። ያም ሆነ ይህ በኮንግረሱ ሊመጣ የሚችል ጫና አለ። ያንን የኮንግረስ ጫና ማለፍ የሚችሉት ራስን መከላከል ሰልፍ ዲፌንስ በሚለው መርህ አማካኝነት ነው። ስለዚህ ኢራን የተኩስ አቁሙን ጣሰች፣ ኢራን መርሆችን አፈረሰች በሚል ወደ ጦርነቱ ከገቡ የሚቆጠረው አሜሪካ የግድ ወደዚህ ጦርነት ተስባ እንደገባች እንጂ በራሱ አማካኝነት ጦርነቱን እንዳስጀመረች አይደለም። ስለዚህ ዛሬ ፕሮጀክት ፍሪደም ብለው ያመጡት ሐሳብ ሰማው ጦርነቱን በኢራን አማካኝነት ለመጀመር የተደረገ ጥረት እንጂ ከዛ የተለየ ትርጉም የለውም። የሆርሙዝ ሰርጥ ላይ አልፈው መርከቦችን ማንቀሳቀስ ቢችሉ ኖሮ እኮ ይህን ያክል ቀን ባልጠበቁ ነበር። ፕራክቲካሊ መጠበቅ የነበረባቸው ለማለፍ ስላልቻሉ ነው። አሁን ያላቸው አማራጭ በጦርነት መሞከር ነው። ስለዚህ የጦርነት ሙከራቸውን ለማከናወን በኢራን አማካኝነት ተተኮሰ በሚል ምክንያት ጦርነቱን ለመጀመር የፈለጉ ይመስላሉ። ዛሬም እንግዲህ ኢራን በግልጽ አሳውቃለች። የአሜሪካ የጦር መርከቦች ወደ ስፍራው የሚጠጉ ከሆነ አጸፋ እርምጃ ወስዳለሁ ብላለች። ያ ማለት የተኩስ አቁም ስምምነቱ አሁንም ቲዎሬቲካሊ ፈርሷል። ቀጣይ የሚጠበቀው ፕራክቲካሊ መቼ ተኩስ አቁሙ ቆሞ ጦርነቱ ይጀምራል የሚለው ጉዳይ ነው። በአንድ በኩል ሊባኖስ ውስጥ እነ እስራኤል ጦርነት ቀጥለዋል። በዚህ በሆርሙዝ በኩል የምናየው ነባራዊ ሁኔታ አለ፣ ውጥረቱ። ቀጣይ ምንድን ነው? ጦርነት። ግን ማን ጀመረው? ይሄንን ከተኩስ አቁሙ በኋላ ማን ጀመረው ይሄን ጦርነት የሚለው ጉዳይ ሁለቱም አሁን ጣት በመቀሳሰር ላይ ይገኛሉ። ሆርሙዝ ዛሬ ወደ ሌላ አዲስ የውጥረት ሁኔታ ውስጥ ተሸጋግሯል። የሆርሙዝ ሰርጥ እጅግ በጣም ከባድ ሊባል የሚችል አስቸጋሪ ሁኔታ ውስጥ ገብቷል ማለት ነው። ይህን የሆርሙዝ ሰርጥ ማን ተቆጣጥሮ ይቀጥል ነው በቃ ዋናው ጦርነት። ማን ተቆጣጥሮት ይቀጥል? ኢራን ተቆጣጠረው ቢባል እንኳን ከዛ ኢራን ተቆጣጥራው በቻይና የዋናው እንቅስቃሴና ግብይት የሚከናወነው ወይስ በአሜሪካ ዶላር ነው የሚለው ነጥብ ዋነኛ እንግዲህ የሁለቱ ሀገራት የመለያ ነጥብ ሆኗል። ይህን ነገር ለማሳካት አሜሪካ የጦር አማራጭን እንግዲህ ኢራንም ደግሞ ለዛ ዝግጁ ነኝ እያለች ነው። በመጪዎቹ ጊዜ እጅግ በጣም ከባድ የሆነ የጦርነት ነባሪያ ሁኔታን በዛ ልናይ እንችላለን። ነገሩ ባጭር የሚቋጭ አይነት እየመሰለ አይደለም የሚለው ጉዳይ የዛሬ አበይት መሰረታዊ ነጥብ ነው። ነፃነት ላቀው ነበርኩኝ በሬድ ፖስት ላይ አብራችሁ ስለነበራችሁ በጣም አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ሰብስክራይብ ማድረጋችሁ እንዳይዘነጋ።